ብርን ባንክ ቤት ማስቀመጥ ጉዳትና ጥቅሙን ዛሬ ልነግራችሁ ፈልጋለሁ። በእኛ አካባቢ ባንክ በመዘጋቱ ምክንያት ብዙ ማህበረሰብ እየተጨናነቀና እየተቸገረ ያለበት ሁኔታ በጣም እየከፋ ሄዷል ማለት ነው። አሁን ላይ ባንክ ቤት ይከፈታል እያልን ተስፋ ስናደርግ ጭራሹን ዝግትግት ማንኛውም ባንክ ተዘግቶ አሁን በሌላ ቦታ በትራንስፖርት ማህበረሰቡ የገጠር ማህበረሰብ ሁላ እየመጣ እየተንከራተተ ጧት የተሰለፈ ማታ ድረስ ተሰልፎ የማያገኙ ማህበረሰብ ራሱ በጣም ብዙ ነው ማለት ነው። ስለዚህ ባንክ ቤት ማስቀመጥ ይሻላል ወይንስ በቤታችን ማስቀመጥ ይቻላል? እናንተ ማንኛውን ትመርጣላችሁ? በመላው ዓለም ሆናችሁ ይህን ቪዲዮ የምትከታተሉ ላይክ፣ ሼር በማድረግ ጥቅምና ጉዳቱን እስከ መጨረሻው ድረስ የምነግራችሁ ይሆናል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድና የተከበራችሁ በመላው ዓለም ሆናችሁ ስለምትከታተሉኝ እንዲሁም ላይክ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። ለቻናሉ አዲስ ከሆናችሁ ዛሬ ገና እየመጣችሁ ከሆነ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ልክ እንደተለመደው ሼር እና ላይክ እንዳይረሳ ማለት ነው። ውዶቼ እንግዲህ በባለፈው እንደነገርኳችሁ በሰሜን ወሎ ውርጌሳ ከተማ ላይ ምንም አይነት ባንክ አገልግሎት እንደተዘጋ ነግሬያቸዋለሁኝ። ማንኛውም ባንክ ዝግ ነው፣ እየሰራም አይደለም ማለት ነው። ውዶችዬ በዚህ አጋጣሚ ማህበረሰቡ የገጠሩን ማህበረሰብ በውርጌሳ ዙሪያ አካባቢዋ የሚገኝ ሁሉም በጣም ተቸግሮ ነው ያለው ማለት ነው። አሁን ላይ ስራውን ትቶ ገበሬው እርሻውን ትቶ በሌላ ከተማ እየሄደ ብር ለማውጣት ጧት ጀምሮ ተሰልፎ ውሎ ማታም ብር ሳያገኝ ተመልሶ ወደ ቤቱ የሚመለስበት ሁኔታ ላይ ነው ያለውና አሁን ላይ ገንዘባችሁን በቤታችሁ ማስቀመጥ ይሻላል ወይንስ በባንክ ማኖር ይሻላል የሚለውን ነው የምነግራችሁ። ምክንያቱም ባንክ ላይ ብታስቀምጡትም በተቸገራችሁበት ሰዓት ገንዘባችሁን እንኳን ሄዳችሁ አውጥታችሁ ለመጠቀም ምንም የሚቻል ሁኔታ ላይ አይደለም ያለ ነው ማለት ነው። እንደገና ደግሞ ብራችሁን በቤታችሁ ማስቀመጡ ዋስትና የላችሁም ማለት ነው። ምክንያቱም ያን ገንዘብ ምን እንደሚወስደው ራሱ ላይታወቅ ይችላል። በእናንተ ላይ ብዙ ጉዳቶችን ሊያደርስ ይችላል። ስለዚህ ከማንኛው እንሁን የሚለውን ልነግራችሁ ነበር። እኔም ጭንቅ ስላለኝ ነው ለእናንተ ይዤ የመጣሁት ማለት ነው። ውድ ተመልካቾቼ አሁን ላይ ማህበረሰቡ ትንሽ ጉዳት የለውም ብዬ አንድ ጠቃሚ ነገር ያለው ምንድነው ሞባይል ባንኪንግ የሚጠቀም ሰው ወደ ገጠራማ ቦታ ያሉት ሞባይል ባንኪንግ አይጠቀሙም። ነገር ግን ሞባይል ባንኪንግ የሚጠቀመው ማህበረሰብ ችግር የለውም። ምክንያቱም ባለሱቆች አሁን ውርጌሳ ላይ ባለሱቆች ስላሉ ሲነግዱ የሚውሉ ነጋዴዎች ስላሉ እነዛም እቃቸውን ሲሸጡ ይውሉና ማታ ገንዘባቸውን ማስገቢያ ስለሌላቸው የትም ሄደው ማስገባት ስለማይችሉ ማታ ይመጣና በሞባይል ባንኪንግ አስተላልፎ የሚፈልገውን ገንዘብ ይወስዳል ማለት ነው። አሁን እየተስራራ ያለው በእንደዛ አይነት ምክንያት ነው። ነገር ግን የገጠሩ ማህበረሰብ ችግር ላይ ነው አሁን ላይ በጣም ችግር ደርሶበት ነው ያለው። ሞባይል ባንኪንግ አይጠቀም። በሞባይል ባንኪንግ አንዱ ሱቅ ሄዶ አስተላልፎ የሚፈልገውን ገንዘብ ይዞ አይሄድ፣ ወይንም ሌላ ቦታ ሄዶ ገንዘቡን አውጥቶ እንኳን ለመምጣት በጣም ከባድ ሁኔታ ላይ ነው ያለው። አሁን ላይ መንገድ ትራንስፖርት በጣም በቤንዚን ምክንያት ተወዶ ዋጋው የምትመላለሱበት ራሱ በፊት ያለው ዋጋና አሁን ላይ ያለው ዋጋ የሚከፈለው 4-5 ጊዜ ትመላለሱበት ነበር በፊት ማለት ነው። አሁን ላይ በእኛ አካባቢ እየተሰራ ያለው የባንክ አገልግሎት በመዘጋቱ ምክንያት ብዙ ጎደሎች እየመጡ ነው፣ ብዙ ችግሮች እየተስፋፉ ነው ያሉትና ፍትህ ባንክ ቤት መስራት አለበት። በማንኛውም አካባቢ ባንክ ቤት የማይሰራ ከሆነ በቃ የገጠሩ ማህበረሰብ እየተጎዳ ነው የሚሄደው ማለት ነው። ስለዚህ ማንኛውም ሰው ገንዘቡን ካልያዘ ገንዘብ ሄዶ ካላወጣ ገበያ ላይ ሄዶ ማንኛውም ሰው እቃ መግዛት አይችልም ማለት ነው። እቃውን ራሱ ሸጠው ገንዘባቸውን ማስገባት ካልቻሉ ማታ ቤታቸው እንኳን ብራቸውን ለማሳደር ብዙ ተጨናንቀው ብዙ ሐሳብ ላይ ነው የሚያድሩት ማለት ነውና ባንክ ቤት ሲዘጋ ብዙ ጎደሎዎች አለና ባንክ ቤት መከፈት አለበት። ፍትህ ለባንክ ማለት አለብን ሁላችንም። እንግዲህ ከተዘጋ ሳምንት ሊሞላው ነው ማለት ነው። አንድ ሳምንት ሙሉ ባንክ ቤት መዘጋት ማለት ትንሽ ከባድ ነው። በተለይ በረመዳን ሰዓት ማለት ነው። እና ውዶች ይሄን ልነግራችሁ ስለፈለኩ
እየፈለኩ ነው። በውጭ ሀገር ሆናችሁ ገንዘባችሁን በባንክ ቤት አስቀምጣችሁ የምትኖሩ ትልቅ ችግር እንደሚመጣ ወደፊት ባለሙሉ ተስፋ ነን ማለት ነው። ምክንያቱም ዋስትናው አሁን ላይ እያስተማመነ አይደለም። የሀገራችን ሰላም የብሱን እየተባባሰ እየጠፋ ስለሆነ ያለው ገንዘባችሁን ባላችሁበት ብታስቀምጡ ጥሩ ነው። ምክንያቱም አሁን ላይ ራሱ ሀታ ይሄ ምሪት ቦታ ምናምን መግዛቱ ምንም ጥቅም ያለው አይመስለኝም። ምክንያቱም አገር ተረጋግቶ ሰላም ያለው መንፈስ ከመጣ ሌላ አዲስ ህይወት ስለሆነ የሚጀመረው እዛ አዲስ ህይወት ላይ የሚመጣው ነገር እንግዲህ አይታወቅም ማለት ነው። ውድ ተመልካቾቼ ከወዲሁ ላሳስባችሁ ፈልጌ ነው። እንግዲህ በየትኛውም ዓለም ዳርቻ ሆናችሁ ቪዲዮውን ስለምትከታተሉት ከልብ አመሰግናለሁኝ። ወዳችኋለሁኝ፣ በጣም አከብራችኋለሁ። ይቺን ቦታ ደግሞ የምታውቁ ብዙዎቻችሁ ልትኖሩ ትችላላችሁ። እስኪ ይችን ቦታ የምታውቁ በኮሜንት ስር አስቀምጡልኝ ማለት ነው። ይሄ ቦታ የት ቦታ ነው ከና አካባቢው ቁልጭ አርጋችሁ እንድትነግሩኝ ይፈልጋለሁ። ምክንያቱም የምታውቁ ማለት ነው። ይሄ ቦታ በጣም ደስ የሚል ቦታ ነው። በጣም ያምራል። እኔም አንድ ጊዜ ለመጀመሪያ ጊዜ ይሁን ለሁለተኛ ጊዜ ነው የተገኘሁት እዚህ ቦታ ላይ። በጣም ደስ የሚል አካባቢ ነው። በጣም ደስ ይላል፣ ያምራል። እና የሀገራችን ወቅታዊ ሁኔታ በጣም አሳሳቢና ድንቅ የሆነ ነገር ነው። ምክንያቱም ባንክ ቤት መዘጋቱ በጣም ከባድ ነው ለኛ ኢትዮጵያ ለምንኖር ሰዎች ባንክ ቤት አስፈላጊ ነው ማለት ነው። በእጅም ገንዘብ ይዞ ለመሄድም ለመንቀሳቀስም ለመኖርም በጣም አስቸጋሪ ከባድ ሁኔታ ላይ ነውና የምንገኘው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ ውድ ቤተሰቦቼ። ሰላማችሁ ብዝዝት ይበልኝ። እንግዲህ ሮመዳን ወደ መጨረሻው አካባቢ እየደረስን ነው። ያው ጓዙን ሰታትሯል፣ ልንሸኝ ነው ማለት ነው። እንግዲህ እስካሁን በኢባዳ የሚያሳለፋችሁ በኸይር ስራ የሚያሳለፋችሁ ሁላችሁንም አላህ ይቀበላችሁ፣ ይቀበለን ነው የምለው። በጣም ወዳችኋለሁኝ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አሳድጉት። ብዙ ጠቃሚ ነገሮችን ታገኛላችሁ ማለት ነው። እዚህ ቻናል ላይ ብዙ ነገሮች ነው የሚሰራው። አንዳንድ ጊዜ የገበያ አይነቶች የማሳውቃችሁ ይሆናል። ንግድም አስተዋውቅበታለሁ ማለት ነው። ከዛ በተረፈ የሀገራችሁን ወቅታዊ ሁኔታም ታገኛላችሁ። ከዛ በመተረፈ ደግሞ ፈታ ዘና ማለትም ትችላላችሁ ማለት ነው። ሁሉን አስተላላፊ ቻናል ስለሆነ ሁላችሁም አብራችሁኝ እንድትቆዩ በአክብሮት እጠይቃለሁ ማለት ነው። ብዙዎቻችሁ ቪዲዮውን ተመልክታችሁ ላይክ ሳታደርጉ የምትወጡ ሰዎች አላችሁ። ለእናንተ ሂዳያ ይስጣችሁ፣ ሰላማችሁ ይብዛልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። እንግዲህ የሀገራችን ሁኔታ ይህን ይመስላል። ባንክ ቤት ተዘግቷል። እንደፈለጉ መንቀሳቀስ የለም። እንግዲህ ሰላማችን ይብዛ በያለንበት ማለት ነው። ውድ ተመልካቾቼ እናወዳችኋለሁ፣ አከብራችኋለሁ። በመላው ዓለም የምትኖሩ ቤተሰቦቼ አላህ ይጠብቃችሁ፣ ሰላም አላህ ያድርጋችሁ፣ በሰላም ለሀገራችሁ ያብቃችሁ፣ ቤተሰቦቻችሁን ሰላም አላህ ያድርግላችሁ። እንግዲህ ሀሳባችሁ ተሳክቶ ወደ ሀገራችሁ ስትገቡ ቤተሰቦቻችሁ ሙሉ ስታገኙ በጣም ደስ ይላል። በጣምም ጥሩ ነው። በስደት ዓለም ሆኖ የሆነ ነገር መርዶ መስማት ትንሽ በጣም ከባድ ስለሆነ እንደው ሁላችሁንም ሰላም አድርጎ ቤተሰቦቻችሁንም ሰላም አድርጎ በሰላም አላህ ያገናኘን ነው ምለው። ላይክ አድርጉት፣ ቪዲዮውን ሸርም አድርጉት፣ አበረታቱኝ። በቅርቡ 100 ሺህ አስገቡኝ። እናንተ መቼም ከዞራችሁ የማታሳድጉትም የለም የማትጥሉትም የለም። ስለዚህ ከፍ አድርጉኝ ማለት ነው።